ጀነራሎቹን ያስደነገጠ ጥቃት ተፈጽሟል። በመከላከያ ላይ ተኩስ መከፈቱም ተሰምቷል። የጦር ኃይሎች ምክትል ጠቅላይ ኤታማዦር ሹም ጀነራል አበባው ታደሰን ያስደነገጠ አንድ አነጋጋሪ መረጃ ተሰምቷል። ታደምጡታላችሁ። የቀድሞው ጠቅላይ ሚኒስትር ባለቤት አዜብ መስፍን ድምጻቸውን አጥፍተው እየተንቀሳቀሱበት ያለው ፕሮጀክት አሁንም በስራ ላይ ነው። ይህ ፕሮጀክት በአዜብና በህወሓት ሰዎች መካከል ከመለስ ሞት በኋላ ተፈጥሮ የነበረውን ቁርሾ የሚያስረሳ ለአንድ ዓላማ በትብብር እንዲሰሩ እያደረገ ያለ ነው እየተባለም ይገኛል። ዝርዝር አለን። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ ትላንቱን በአንድ ቃለ ምልልስ ብቅ ብለዋል። ጌታቸው ከአንድ ዓለም አቀፍ ሚዲያ ጋር በነበራቸው ቆይታ ስለ ጠቅላይ ሚኒስትር አብይ አህመድ እንደዚሁም ፕሬዝዳንት ኢሳያስ አፈወርቂ ልዩነት ውስጥ ከቷቸዋል ስለተባለው ነገርም በጥብቅ ጉዳይ ዝርዝር ነገር ተናግረዋል። ያልተሰሙ በርካታ መረጃዎችንም አጋርተዋል። ይዳሰሳል። እስከ ፍጻሜ አብራችሁን ቆዩ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ ትላንቱን በአንድ ቃለ ምልልስ ብቅ ብለዋል። ጌታቸው ከአንድ ዓለም አቀፍ ሚዲያ ጋር በነበራቸው ቆይታ ስለ ጠቅላይ ሚኒስትር አብይ አህመድና የኤርትራው ፕሬዝዳንት ኢሳያስ አፈወርቂን ልዩነት ውስጥ ስለከተታቸው አንድ ጥብቅ ያሉት ጉዳይ ሲናገሩ ተደምጧል። አቶ ጌታቸው ረዳ በርድ ከተሰኘ ሚዲያ ጋር በነበራቸው ቆይታ ስለ ትግራይ ክልል ውጥረት እንደዚሁም ስለ ኢትዮ ኤርትራ አሁናዊ ሁኔታ ማብራሪያን ሰጥቷል። በዚሁ ቃለ ምልልስ ታዲያ ጌታቸው ረዳ የነ ደብረ ጽዮንን ህወሓት ከኤርትራ ጋር ተባብሯል በማለት ከሰዋል። ፕሬዝዳንት አቶ ጌታቸው ረዳ በትግራይ ያለው የፖለቲካ ቀውስና አካሄድ ለደህንነታቸው እንደሚያሰጋቸው በዚሁ ቃለ ምልልስ ወቅት ገልጸዋል። ይህም ክልሉን መልሰው የመምራት እድላቸው መሟጠጡን አመላካች ነው ያስባለ ሆኗል። የኤርትራ መንግስት እያታለላቸው ነው። በጊዜያዊ አስተዳደር መጀመሪያ ጊዜ ላይ እኔ ነበርኩኝ ከኤርትራ ጋር ድርድር የጀመርኩት እነሱን ለማስደሰት ሳይሆን ትግራይን ከክልላዊ ግጭቶች መጠቀሚያ እንዳትሆን ለመከላከል ነው ሲሉም አቶ ጌታቸው አብራርተዋል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ጠቅላይ ሚኒስትር አብይ አህመድ ቀይ ባህርን ስለማግኘት በተናገሩት ንግግር ድንጋጤ ውስጥ መግባታቸውን አቶ ጌታቸው ረዳ አንስተዋል። ጠቅላይ ሚኒስትሩ አብይ አህመድ የትግራይ ኃይል ትጥቅ እንዲፈታ ያልፈለጉት ቲዲኤፍን በኤርትራ ላይ ለመጠቀም ፈልገው ነው የሚል ስጋት መፈጠሩንም አቶ ጌታቸው አንስተዋል። በዚህም የትግራይ ኃይል መጠቀሚያ እንደማይሆን ለኤርትራ ማረጋገጥ ነበረብኝ። ስለዚህም ከኤርትራ ጋር መክረናል ብለዋል። ኤርትራ ግን የራሷ አጀንዳ ነበራት። ቅር የተሰኙ የህወሓት አካላትን በመጠቀም የኢትዮጵያን መንግስት ለማዳከም ጥንስስ ጀምራለች። ይህም ተቀባይነት አላገኘም ሲሉ ጌታቸው ረዳ ተናግረዋል። አቶ ጌታቸው አክለውም በ2018 እንኳን የኢትዮ ኤርትራ ሰላም ስምምነት ሲፈረም ጥርጣሬ ነበረኝ ነው ያሉት። የሰላም ስምምነቱ እንደማይቀጥል ጥርጣሬ ነበረኝ ያሉት አቶ ጌታቸው ኢሳያስ አብይን በቀላሉ ሊጠቀምባቸው የሚችላቸው መሪ አድርገው ያያቸው ሲሆን አብይ በበኩላቸው ከኤርትራ ጋር የጠበቀ ግንኙነት በመፍጠር የራሳቸውን ዓላማ እንደሚያሳኩ እምነት ነበራቸው ሲሉ አቶ ጌታቸው ገልጸዋል። አሁን ላይ የአዲስ አበባና አስመራ ግንኙነት መሻከሩ ቀድሞውንም ከነበረው ስጋት ጋር ተያይዞ እንዳላስገረማቸው አቶ ጌታቸው ገልጸዋል። በሌላ በኩል የፕሪቶሪያ ስምምነት አፈጻጸም ላይ ትልቁ ችግር የሆነው የኤርትራ ጦር ጉዳይ መሆኑን ያነሱት አቶ ጌታቸው ለዚህም ተጠያቂው የኢትዮጵያ መንግስት ነው ሲሉ ተደምጠዋል። ስምምነቱ የኢትዮጵያ ያልሆኑ ኃይሎች ከትግራይ እንዲለቁ የሚያስገድድ ቢሆንም ይህንን ማስፈጸም ግን የፌዴራል መንግስት ስራ እንጂ የኔ ያልነበረም። በክልሉ ውዝግብ የኤርትራ ጦር መኖር ትልቁ ፈተና ነበረ ሲሉ አቶ ጌታቸው አመላክተዋል። ኤርትራ ኢትዮጵያ የባህር በር ለማግኘት እየሞከረች ባለችበት በቀይ ባህር ላይ በሚገኘው የአሰብ ወደብ መዋዕለ ንዋይ ፈሰስ እንዲደረግ ከሳውዲ አረቢያ ጋር የገባቸውን ስምምነት እንዴት ይመለከቱታል በሚል ጥያቄ የቀረበላቸው አቶ ጌታቸው ስለ ሳውዲ ኤርትራ ስምምነት ዝርዝር መረጃው ባይኖረኝም በቀይ ባህር ክልል ውስጥ ሊፈጠር የሚችል ስጋት ሲገጥማቸው መሪዎች ድጋፍ ለማግኘት ወደ ቀይ ባህር ማዶ ይመለከታሉ። ኢሳያስ ሳውዲዎችን ወደ ጂኦፖለቲካዊ ጨዋታ ለመሳብ እየሞከሩ ሳይሆን አይቀርም። በባህረ ሰላጤው ውስጥ ያሉ ሌሎችም ይህንን ሊከተሉ ይችላሉ ሲሉ ማብራሪያን ሰጥተዋል። ተመልካቾች ጀነራሎቹን ያስደነገጠ ጥቃት ተፈጽሟል። በመከላከያ ላይ ተኩስ የከፈቱ የአድማ በተና አባላት እንዳሉም ሰምተናል። የጦር ኃይሎች ምክትል ጠቅላይ ኤታማዦር ሹም ጀነራል አበባው ታደሰን ያስደነገጠ አንድ አነጋጋሪ መረጃ ነው የተሰማው። እነ ጀነራል አበባው ታደሰ የተማመኑበት ኃይል ከፋኖ ጋር ሆኖ መልሶ መከላከያን መውጋቱ
አነጋጋሪ ሆኗል። ባለፈው ህዳር ወር በባህር ዳር የተካሄደው የነ ጀነራል አበባው ታደሰ ዝግ ስብሰባ አንድ ወሳኝ የተባለ ውሳኔ የተላለፈበት ነበር። ስብሰባው እነ ጀነራል አበባው ታደሰና ሌሎች በአማራ ክልል በሚካሄደው ውጊያ ላይ በአዛዥነት የቅርብ ስምሪት የሚሰጡ ከፍተኛ የጦር አለቆችን ያሳተፈም ነበር። ታዲያ በዚህ ስብሰባ ላይ የክልሉን ሰላም ለመመለስ በሚል አንድ ለየት ያለ ስትራቴጂ መነደፉ በጊዜው ይፋ ሆነ። ስትራቴጂው በራሳቸው በጀነራሉ አበባው ታደሰ እውቅና የተሰናዳ ሲሆን መከላከያ በአዲስ መንገድ በአማራ ክልል ተግባራዊ ሊያደርግ ያሰበው ዘመቻ መሆኑ ነበር የተነገረው። አዲሱ ስልት በስፋት ከተመከረበት በኋላ በቶሎ ገቢራዊ ሆኖ መሬት ላይ በተጨባጭ የታየ ጉዳይም ነበር። የክልሉን ሰላም የማስጠበቅ በተለይም ከፋኖ ጋር በሚደረገው ውጊያ ሚሊሻዎችንና የአድማ ብተና ኃይላትን በገፍ በማሰልጠንና በማስታጠቅ ከፋኖ ጋር በማዋጋት በመከላከያ በኩል የሚከፈለውን ዋጋ ማስቀረትና የክልሉን ሰላም በእንደዚህ አይነት መንገድ የማስጠበቅ ዘመቻ ነው ሲካሄድ የቆየው። ታዲያ በዚህ ዘመቻ ተሳታፊ በመሆን የመከላከያን ስምሪት ተክቶ በመውሰድ ከፋኖ ጋር እንዲዋጋ ወደ ግዳጅ የገባው ኃይል መከላከያን መልሶ መውጋቱ አነጋጋሪ ሆኗል። ይህ እነ ጀነራል አበባው ሰሞኑን ብሶት ሲያሰሙበት ከቆዩት የክልሉ ባለስልጣናት ጉዳይ ጎን ለጎን ሌላ ተጨማሪ ራስ ምታት የሆነ ጉዳይም ነው። ሰሞኑን ከእይታ ርቀው የሰነበቱት ጀነራሉ አበባው በጤና እክል ምክንያት ሆስፒታል መግባታቸው ከተነገረ በኋላ በድንገት ባህር ዳር ተገኝተው ጥቂት ቆይታ አድርገው ሲመለሱም ጀነራሉን ባህር ዳር የወሰዳቸው ብርቱ የሥራ ጉዳይ በክልሉ ያለው ወቅታዊ ሁኔታ እንደነበረ ተሰምቷል። በዚህ ውይይት ላይ እነ ጀነራል አበባው መከላከያ ከባድ ዋጋ እየከፈለ ነው፣ በወረዳና ዞን ደረጃ ያሉ አመራሮች መረጃ ለፋኖ ይሰጣሉ፣ በዚህ መንገድ ነው ዋጋ እየከፈልን ያለ ነው ሲሉ በምሬት ተናግረዋል ነው የተባለው። ከዚህ ባለፈ የአማራ ብልጽግና ባለስልጣናትም በተመሳሳይ ከፋኖ ጋር አብራችሁ ትሰራላችሁ የሚል ትችት ቀርቦባቸዋል። ሰሞኑን በጎጃም በተካሄደው ውጊያ ደግሞ የክልሉ አድማ ብተና አባላት ከፋኖ ጋር አብረው በመሰለፍ መከላከያ ላይ ተኩስ መክፈታቸውን እነ ጀነራል አበባው ያልታሰበ አይነት ነገር ሆኖባቸዋል መባሉን ነው የሰማነው። በክልሉ ከፋኖ ጋር አብረው በመስራት ሲታሙ የቆዩት የክልሉ ባለስልጣናት ነበሩ። አሁን ደግሞ መከላከያ አሰልጥኖ ለውጊያ ያሰማራቸውም የአድማ ብተና ኃይላት ከፋኖ ጋር አብረዋል ተብሏል። ሰሞኑን በጎጃም በተካሄደው ውጊያ ይህ በግላጭ መታየቱን አንድ ዘገባ አመላክቷል። በአማራ ክልል ሰሜን ጎጃም ዳግም በርካታ ሰዎች መገደላቸውም ተሰምቷል። በሰሜን ጎጃም ከ50 በላይ ሰዎች ከተገደሉበት መራዊ ከተማ አቅራቢያ በምትገኘው ብራቃት ከተማ ከ40 በላይ ሰዎች መገደላቸውም ተዘግቧል። ታዲያ በዚህ ከተማ በዕለቱ ከጠዋት አንስቶ ለረጅም ሰዓታት የቆየ ተኩስ ልውውጥ ሲደረግ ውጊያው በመከላከያ ሰራዊቱና በአድማ ብተና ኃይሎች መካከል በብራቃት ከተማ ሲደረግ እንደነበረ ነዋሪዎች ተናግረዋል። የተኩስ ርምታው ካቆመ በኋላ የመንግስት የጸጥታ አካላት በከተማዋ የተለያዩ ስፍራዎች በመንቀሳቀስ ያገኙትን ሰው ወደ መረሸን እንደገቡ የአዲስ ስታንዳርድ ዘገባ አመላክቷል። በአማራ ክልል በመንግስት የጸጥታ አካላትና በፋኖ ታጣቂዎች መካከል እየተካሄደ የሚገኘው ወታደራዊ ግጭት ተባብሶ በቀጠለበት በአሁኑ ወቅት በርካታ ሰላማዊ ሰዎች ለህልፈት እየተዳረጉ ይገኛል ሲልም ዘገባው አትቷል። የቀድሞው ጠቅላይ ሚኒስትር ባለቤት አዜብ መስፍን ድምጻቸውን አጥፍተው እየተንቀሳቀሱበት ያለው ፕሮጀክት አሁንም በስራ ላይ መሆኑ እየተሰማ ነው። ይህ ፕሮጀክት በአዜብና በህወሓት ሰዎች መካከል ከመለስ ሞት በኋላ ተፈጥሮ የነበረውን ቁርሾ የሚያስረሳ ለአንድ ዓላማ በትብብር እንዲሰሩ እያደረገ ያለ ነውም ነው የሚባለው። የትግራይን ሀገር የማድረግ ውጥን ግቡን ይመታ ዘንድ አዜብ መስፍን አንድ ወሳኝ ተልእኮ ተሰጥቷቸዋል መባሉ ተሰምቷል። ወደፊት ከኢትዮጵያ ተነጥላ ሀገር ትሆናለች በምትባለዋ የነደብረ ጽዮን ትግራይ ከኤርትራ ውጪ ከሌላ ጎረቤት ሀገር ጋር የምትጋራው ድንበር ያስፈልጋታል። ትግራይን ከኢትዮጵያ ነጥሎ ሀገር በማድረግ ሂደት ውስጥ ህወሓት እንደፈለገው የሚወጣና የሚገባበትን መስመርም ይፈልጋል። ለዚህ ደግሞ በሱዳን አቅጣጫ ያለው የድንበር ቀጠና ሁነኛ አማራጭ ሆኖ ከዓመታት በፊት ስሌት ውስጥ ገብቷል። በሱዳን አቅጣጫ ያለውን መስመር ወደ ትግራይ ለመጠቅለል ደግሞ ወልቃይት ላይ የሞት ሽረት ትግል ማድረግ ያስፈልጋል። እናም ለዚህ ወሳኝ ፕሮጀክት ነው አዜብ መስፍን በህወሓት በኩል ተፈላጊ ሰው ሆኖ የተገኙት። ሰሞኑን የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንቱ አቶ ጌታቸው ረዳ ከአቡዳቢው ክሌቭላንድ የሕክምና ማዕከል አገግመው ከወጡ በኋላ አዋክበው ከመቀሌ ባስወጧቸውና መቆሚያና መቀመጫ ባሳጧቸው በነ ደብረ ጽዮን ላይ የትችት አለንጋቸውን አንስተው
ስለ ወልቃይትም ያልተጠበቀ አስተያየትን ሰጥተው ነበር። የአላማጣው ተወላጅ አቶ ጌታቸው ህወሓት ወልቃይት የሚለው ከሰሊጥ እርሻው የሚገኘውን ትርፍ አስቦ ነው ብለዋል። እርግጥ የወልቃይት ጉዳይ ለህወሓት ከሰሊጥም የሚሻገር ጥቅም ያለው ነው ይላሉ የፖለቲካ ተንታኞች። ህወሓት እውን ሊያደርጋት ለሚያስባት ትግራይ ሪፐብሊክ በሱዳን በኩል ያለ ከልካይ መውጫ የሚያገኝበትንም እድል የሚፈጥረው ወልቃይት ነውና እነ ኮሎኔል ደመቀ ዘውዱ ደግሞ ይህንን አሳምረው የሚያውቁ በመሆናቸው ህወሓትን ጦር አዘጋጅተው የተከዜ ዘብ በሚል ተደራጅተው እየጠበቁ ነው። ወልቃይት የአማራ ጎንደሬ ነው በሚል አቋማቸው ጸንተው አናስነካም እያሉም ይገኛሉ። የይገባኛል ጥያቄ የሚነሳበት ይህ ግዛት በሰሜኑ ጦርነት ወቅት በነ ኮሎኔል ደመቀ ዘውዱ እጅ የገባ ነው። በአማራው በኩል ወልቃይት ጠገዴ ሰቲት ሁመራ ዞን እንደዚሁም በትግራዮች በኩል ደግሞ ምዕራብ ትግራይ ዞን በሚል የሚጠራ ሲሆን አቶ ጌታቸውም ምዕራብ ትግራይ በሚል ወቀሳቸውን ሰንዝረዋል። ወቀሳውም በቀጥታ ከነ ደብረ ጽዮን ህወሓት ጋር ተያይዞ የቀረበ ሲሆን ይህ ቡድን ስለ ምዕራብ ትግራይና ተፈናቃዮቹ የሚያነሳበት አጋጣሚ አይታይም። ይሄ ጉዳይ አጀንዳው አይደለም። ለዚህ ቡድን ምዕራብ ትግራይ ሲባል የሰሊጥ መሬት እንጂ ከዚህ አካባቢ የተፈናቀለውና የመከራ ህይወትን እየገፋ ያለው ህዝብ አይታየውም። ይህ ቡድንና አሽከሮቹ የማይፋቷቸው ሁለት አጀንዳዎች ካሉ መሬትና ስልጣን ብቻ ናቸው ሲሉም ነው አቶ ጌታቸው ረዳ ክሳቸውን ያሰሙት። እነ ኮሎኔል ደመቀ ዘውዱ የወልቃይት ጉዳይ ለአንድና ለመጨረሻ ጊዜ ምዕራፉ ተዘግቷል ሲሉ ደጋግሞ መናገራቸውን የምታውቁት ነው። ባለፈው ሳምንት ኮሎኔል ደመቀ ዘውዱ ከትግራይ ተወላጆች ጋር በወልቃይት ጉዳይ ባካሄዱት ስብሰባ ይህንን አስረግጠው ደግሞ ተናግረዋል። በዚህ ውይይት ላይ ኮሎኔል ደመቀ ዘውዱ ለነ አዜብ መስፍን ግልጽ መልእክትን አስተላልፈዋል። የትግራይ ተወላጅ ወደ ወልቃይት የገባው በደርግ ዘመነ መንግስት ነው። ከዚያ በፊት ቦታው በጎንደር ስር ነው የነበረው። ይህ የማይዋጥለት አካል ካለ መንገዱን ጭርቅ ያድርግለት። እኛ ግን መሬታችንን ከዚህ በኋላ ለህወሓት አሳልፈን አንሰጥም ሲሉ እነ ኮሎኔል ደመቀ ዘውዱ ተናግረዋል። እነ ኮሎኔል ደመቀ ዘውዱ እና አዜብ መስፍን ጎንደሬነታቸውን አምነው ከመጡ እንቀበላቸዋለን፣ ግን ደግሞ ትግራዋይ ነን ብለው ወልቃይትንም ወደ ራሳቸው መጠቅለል አይችሉም የሚል አቋም አላቸው። ህወሓት አሁን በእነ አዜብ መስፍን በኩል የጀመረው ግን ያልቋጨው የወልቃይት ፕሮጀክት እንዳለው የሚነገር ሲሆን ወይዘሮ አዜብ የወልቃይት ተወላጅ እንደመሆናቸው መጠን በዚህ የይገባኛል ጥያቄ በሚነሳበት አካባቢ ያለው ፖለቲካ ለህወሓት በሚመች መንገድ እንዲቃኝ ለማድረግ ጠቃሚ ሰው ስለመሆናቸው ነው የሚነገረው። ከቀድሞው ጠቅላይ ሚኒስትር መለስ ዜናዊ ሞት በኋላ ከህወሓት ነባር አመራሮች ጋር ሆድና ጀርባ የሆኑት አዜብ መስፍን ከፕሪቶሪያው ስምምነት በኋላ ከህወሓት ጋር ዳግም መቀራረብ ጀምረዋል። ባለፈው ዓመት ክረምት አካባቢ ወይዘሮ አዜብ በድንገት መቀሌ ላይ ከህወሓት ሰዎች ጋር መታየታቸውና ውይይት ማካሄዳቸው ስለ ወልቃይት ፕሮጀክት ብዙ ጥርጣሬ እንዲነሳ ያደረገ ነበር። ታዲያ ሰሞኑን በወልቃይት አቅጣጫ ከባድ ስጋት ተፈጥሯል ነው የተባለው። በድንበሩ አቅጣጫ የተደራጀው ጦር ጥቃት ለመክፈት እያሟሟቀ መሆኑ ተሰምቷል። ከሱዳን አቅጣጫ በነ ጀነራል አብዱል ፈታህ አልቡርሃን ድጋፍ የሚደረግለት የህወሓት ሳምረ ቡድን በወልቃይት በኩል ለጥቃት እንደሚመጣ እነ ኮሎኔል ደመቀ ዘውዱ ሲጠብቁ የኖሩት ጉዳይ ነው። ሳምረ የተባለውና በትግራይ ጦርነት ወቅት ወደ ሱዳን የተሻገረው ኃይል በወልቃይት መስመር በተደጋጋሚ ትንኮሳ ሲፈጽም ቆይቷል። ለዚህም ነው ወልቃይትን ከህወሓት ወረራ ለመጠበቅ የተደራጀው ኃይል ባለፈው ሐምሌ ወር ነበረ የተከዜ ዘብ በሚል ስያሜ ተቋቋመው። ከዓመት ግድም በፊት በአካባቢው የነበረው የአማራ ልዩ ኃይል መነሳቱን ተከትሎም ህወሓት በተጠናከረ መልኩ ተከዜን በመሻገር ጥቃት ሊያደርስ ይችላል የሚሉ ስጋቶችና ጥርጣሬዎችም ሲፈጠሩ ቆይተዋል። በዚህም የአካባቢው ማህበረሰብ አካባቢውን ከጥቃት ለመከላከልና ራሱን ለመጠበቅ ጭምር ይህንን የሰላም ዘብ እንዲቋቋም ስለማድረጉ ነው የሚነገረው። እነሆ በዚህ መሰረት የአካባቢውን ወጣትና አርሶ አደር ያሳተፈ ሰፊ ወታደራዊ ስልጠና በተለያየ ዙር ተከፋፍሎ ሲሰጥም ቆይቷል። ከሁለት ወራት በፊት የጎንደር ፋኖ ወደ ወልቃይት ገብቶ በነበረበት ወቅት ከባድ ውጥረት ተፈጥሮ የነበረ ሲሆን እነ ኮሎኔል ደመቀ ዘውዱ ፋኖ ዳግም ወደ ወልቃይት ከገባ እርምጃ እንወስዳለን በማለት እስከ ማስጠንቀቅ መድረሳቸውም ይታወሳል።